በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 19። በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህ አባት ከምስር ከትናንሽ ቦታዎቹ ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ስራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከተላቸው። ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸው ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑ ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህልንም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለሁ 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችን እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁል ጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቼ ሙቶብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡ የማዕጠንት አመድ ጨምሮ እየበላ ብዙ ዘመናትን ኖረ። ከዚህም በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታም መድኃኒት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜው በሸመገለ ጊዜ ትሩፋቱና ጽድቁም በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰበሰቡ፣ ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱም እየፈለጉ ዞሩት፣ አላገኙትም። ያችን ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያልፉ ከእርሳቸው ጋር አህያ ነበረ። ወደ ማሳውም ሮጠ። ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ፣ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄደ፣ ቅስና ሾሙት። ከዚህም በኋላ ተጋድሎውንና ለአረጋውያን መታዘዝን ጨመረ። ወጣቶቹም በጎ ስራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይልቅ ይበልጣልና አላቸው። የሚያርፈትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያን ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁም በፍቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትንም በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆንን። ይህንም እያለ በፍቅር በሰላም አረፈ። የሕይወት አክሊልም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙንም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህን ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞችን በመሆን ከዚህ ዓለማዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰበሰበው በገዳም ተቀመጡ። ከዚህም በኋላ ለጣዖታት እንዳይሰግዱ ከንጉሥ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሥ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገላገላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣
የክብር ባለቤት ጌታችን በተውከው ጊዜ ተውነህ ታላቅ ስንፍና አድርገህ ስተሃልና በሰማ ጊዜም ተቆጥቶ የበደልዖንን አንገት ይቆርጥ ዘንድ አዘዘ። የሰማዕትነት አክሊልም አገኘ። ቅዱስ ኤስድሮስ ግን ይመክር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመት ነበር። ከጥቂት ቀን በኋላ በአንገቱ የብረት ዘንጅርና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሥም አልፈራውም። ልብህስ ለመመለስ አልመከረም ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቆቱ ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምሩት ንጉሥ አዘዘ። እናቱ ሶፎንያ ከደሙ ወስዳ በንጉሥ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎምያ ድንጋዮችን አንስታ ንጉሥና መኳንንቶቹን ወረወረችባቸው። ንጉሥም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። በስመ አብ ወወልድ ወመንፈስ ቅዱስ። ቆረጧቸውም። ምስክርነታቸው ፈጽሞ አክሊልም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችን ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሂዶ በንጉሥ ፊት ቆመ። ንጉሥም ከብረት አልጋ ላይ አውጥቶ ከበታቹ እሳት እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህ መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሥም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩ ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡት አዞ ቆረጡት። ያን ጊዜ ጌታችን ከሞት አስነሳው። እነሆ ሲያስነሳው ሦስተኛ ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሥ ፊት አደረሰው። ንጉሥም ከከተማ መካከል እንዲሰቅሉት አዘዘ። እንደዚሁም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚያም ለአንበሶች ጣሉት። እግዚአብሔር ነቢይ ዳንኤል እንዳዳነው አዳነው። ከዚህም በኋላ በየጥቂቱ ቆራርጦ እንዲከትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለ ምንም ጉዳት። ይህም ከሞት ሲያስነሳው 5ኛ ነው። ንጉሥም በአፈረና የማያደርገው በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩ አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያም ሀገር ገዢ አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነት ርኅራኄን አደረገ። ንጉሥም ሰምቶ ተቆጣ። ያንን መኮንንም እንዲያመጡት አዘዘ። ቅዱስ ኤስድሮስም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱስም በእስራቱ መጠን ታላቅ ድንቆች ተአምራትን እያደረገ በሽተኞችን ሁሉ አዳነ። በዚያ በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። በአየርም መላእክት ተሞላች። የክብር ባለቤት ጌታችንም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜ ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያት የሰማዕትነት አክሊል ተቀበለ። ተጋድሎውም የኖረባቸውም 12 ዓመቶቹ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የወደቀነትን በአፍትጋ አምላክ ትታረምልኝ አሜን። አቡነ ዘበሰማይ የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ኅድግ ለነ አበሳይን ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩሉ መዚአኪት መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል
መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸአል በጸልይ ምሕረት ወንጣና ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረየነ ኃጣውኢነ ለዓለመ ዓለም ለዘላለሙ